ዳነስ አንተ አሱ በተታያለ አረጋታሽ እንዴ አረጋኪ ለምን ነው ማፍለ አንተ ነብራማት ነሳው ነው ማታደርገው ምን ነው መረጋጋት እንደዚህ ይላል እኔ ኃላፊነቱን ወስዳለሁ ያ በቃ ልጅ አይደለም ስለሳት ያስበለጠ አንተ ይስተታ ልጅ አይደለም ትላለህ ማተጋደ ማለት ሲጀምር ተረጋጊ በእናትሽ አንዴ ብቻ ልቀቂሽ አንዴ ማለት ነው አልፈልግም ቢማር ስለዚህ ነው ወደ ተራሽ እንደዚህ ሆንከው መቼ ነው እንደዚህ ሆንከው አንተ ቆም ተቀመጥሉኛል መቼ ነው እንደዚህ ሆንከው እንደዚህ ቃላት ያወጣ የምታወራው መቼ ነው ራፊ እኔ ከሴት ጋር ልደባደብ በለጠ አለ ቤዛ ልቀቂ ባል ልቀቂ አንተ ጤነኛ ነው እንደዚህ ሆንከው ሰላም ሰላም እንዴት ናችሁ ውድ ቤተሰቦቻችን ሁሉ ሰላም ሁሉ ፒስ ዛሬ ከባድ ጥቁር እንግዳ ይዤ መጥቻለሁ ጠይም እንግዳ ሰላም ናችሁ ሰላም ናችሁ አለን ሁሉ ሰላም እንግዲህ በጣም ከረጅም ጊዜ በኋላ ተመልሻለሁ እንግዲህ ወደ 60 ቀን ሆኖኛል ዩቲዩብ ላይ ፖስት ካረኩኝ እና በመጀመሪያ ይቅርታ ጠይቃለሁ በመቀጠል ደግሞ ዛሬ መካሻ የሚሆን በጣም ጽድት ያለ ፕራንክ ይዤ መጥቻለሁ ሜቲ ትባላለች እንግዲህ በጣም የሚገርም ፕራንክ ይዘንላችሁ መጥተናል ማለት ነው እና የዛሬው አይዲያችን ምንድነው ወደ ሐሳባችን ስንገባ ሜቲ አርግዛብኛለች ሳናሰው የተፈጠረ ነገር ነው እንግዲህ ያልታሰበ ነገር ተፈጥሯል እና ቤት ሄደን ምንድነው የምናደርገው በጣም ጭንቁ ሰሞኑን ምናምን ትንሽ ደብሮኝ ነበረ ያው በግል ምክንያት ማለት ነው እና ምን ሆነ ነው ምናምን እናናግርህ ምናምን እያሉ በጣም ሲጎተጉቱኝ ነበረ ያ ነገር ለዚህ ተመቸኝ ማለት ነውና ዛሬ ምንድነው የምናደርገው ሜቲ ትባላለች እና ጓደኛዬ ናት እና አርግዛብኛለች ሳናስበው አረገዘችብኝ እና በጣም ቆይታለች የስንት ወር ነው ይሄን የሚያክል ለቱሪ ይበልጥ ታሪኩ በጣም ውጥት ይላል እኮ ለምሳሌ ይሄ ማለት ነው ግን እብጣለች እንዴ አይ ኖርማል ማርያም ይሄንን እናረጋለን እና ብቻ የሚገርም ፕራንክ እንደምንሰራ ተስፋ አደርጋለሁ እንግዲህ የቀረውን ደግሞ አንቺ ትሞይበታለሽ በነገራችን ላይ ዩቲዩብ አላት ሰብስክራይብ አድርጓት ማን ነው የሚለው ሮማን ወይም ደግሞ ሜቲ ሁላችሁም የገባችሁ ሰብስክራይብ እናድርጋት ማለት ለትወና ቀርብናት ልላችሁ ነው እኔ ጫፍጫፉን ነገርኳት እንጂ ሙሉ ነገሩ የምትወጣው እሷ ናት እና ግን እንዴት ነው ፕራንኩን ትወጪዋለሽ ምን ትያለሽ እንዳያሳስብ እውነት ሙሉ ነገር ተማመን አዎ እንግዲህ እኔም ተማምጄባታለሁ እውነት ለምናገር መጀመሪያ አይቻታለሁ ምናምን ነገርና ይሄንን ፕራንክ ለመስራት ሳስብ አንደኛ የመጣሽልኝ አንቺ ነሽ አሪፍ ፕራንክ እንደምሰራ ተስፋ አደርጋለሁ እናንተ ብቻ ጠንከራችሁ ሰብስክራይብ አድርጉ ካሁን በኋላ መጥፋት የለም ተመልሰናል በአዲስ መንፈስ ጽድት ያሉ ቪዲዮዎችን ጠብቁ የሚፈጠረውን አብረን ተከተሉ እሺ ጋይስ ደርሰናል እንግዲህ ሙሌ በጣም እያስቸገረ ነው ለመናገር የሚቀርጸን አሪፍ ይቀረጽ አይቀረጽ አላቅም በነገራችን ላይ አመሰግናለሁ በእውነት ምንም ማለት አይደለም እሺ እና ጋይስ ይሄ ነገር አሰብንበት ሊፍቱን እየወጣንና በጣም ያስነቃል ነገር ለዚህ ይጥራለች ሹል እርጉዝ ሆነን ያስታውቃል እና ዝም ብላ እንደዚህ ሊሆን አለች ያስኬዳል አለች እና እሺ ይሄን ነገር እንተው መሰለኝ ሐሳቢ እሺ በቃ አሪፍ አድርገሽ ተወጪው እና በቃ ጋይስ ልንወጣ ነው ሙሌ እስከ በር ድረስ ነው የሚሆነው ከዛ በካሜራ ነው ምናምን ቀርጸው እንግባ ና ሜቲሻ ሬዲ ቤዚ ታነሽ እንግዳ መጥቷል ደህና ነሽ በለጠ
ተነሽ ማርታ። እንዴት ነሽ ማለት እንኳን ደህና መጣሽ። ታይም ተጠበቅሽ። ይቅርታ። ደህና ነሽ? ባሴ ስሙ ነገር ስሙዬ እንዴ ተዋውቋት ሜቲ ትባላለች። እና ሜቲ ትባላለች። እንኳን ደህና መጣሽ ቤታችን። ደግሞ ቆንጆ ነሽ በጣም ማለት ነው። ከየት ነው የምታመጣው? አላመጣሁም እስከ ዛሬ ድረስ። ዛሬ በሰፊው ነው የመጣነው እኮ ሰሙዬ። ነይ ቤዚ ነይ ቁጭ በይ። ፈልጊያችሁ ነው። አይ እንግዳ መጥቷል እና ከዛ ዝም ሲላት ጊዜ ቤቱ መሳላት ነው። እሺ ቆይ ስሚኝ። ከዛ በፊት ግን አንዴ ተቀበላችሁ። ነይ ቤዚ ቁጭ በይ። የማወራችሁ ነገር አለ። በለጠ ምን ይዞ እንደመጣው ችግር የለውም እንዳታይላት፣ ችግር የለውም እንዳትጨናነቂ ማርታ። እሺ አሁን ምንድን ነው መሰላችሁ፣ እኔ በጣም ጨንቆኛል እና በቃ መገላገል እፈልጋለሁ ጭንቀቴ። ነይ ማርታ አንዴ። እሺ ምን መሰላችሁ በቃ ለአንዴና ለመጨረሻ ጊዜ እሷን የሚያመጣኋት ጽጌን ብትኖር ጥሩ ነበር። እኔ ገና በጣም ብዙ ነገር የማስበው ነገር አለ። ገና ልጅ ነኝ፣ ብዙ የሚያላስኩት ነገር አለ። ገብቶሻል? እና በመሀል እርግዝና ተፈጠረ። እርግዝና ተስዋል ነው የምር ነው? አዎ ንገሪያቸው። የምር ነው በለጠ? የምር ነው? አዎ እና ለሱ ቤተሰቦችን ትቻሉ ብዙ ነገሮች አድርጌያለሁ እና እሱ ደግሞ ይሄንን እየተቀበለ አይደለም ማለት እየገባ አይደለም። ለሱ ስለምከፍለው መስዋዕትነት ምንም እየተረዳኝ አይደለም። እኔ ማውቅ ያደረኩት ነገር እኮ አይደለም። ፍቅረኛሞች ናቸው አይደል? ጓደኛሞች ነው። ይኸውልህ አውቃ አደረግከው አላደረግከው አንዴ የተፈጠረው ነገር ተፈጥሯል አይደል? ለአንተ ብዬ የተኳቸውን ነገሮች ተቃቸዋል። በጣም ብዙ የማስበው ነገር አለ። በጣም ለብዙ ነገር ዝግጁ አይደለም በአሁን እድሜ እኮ። መጀመሪያ ነበረ ማሰብ እኮ ሳይፈጠር ነበር ማሰብ እሱን አይደል? አሁን ከተፈጠረ በኋላ ዝግጁ ሆንክ። ምንም የሚፈጠር ነገር የለም እኮ። ሌላ መፍትሄ አለ ከመቀበል ውጭ? እኔ መቀበል አልችልም። ምን ነው ማትቀበል? መቀበል አልችልም። በቃ እኔ ጭንቀት ሊደፋኝ ነውና የሆነ ውሳኔ ወስነን እኔ ከዚህ ጭንቀት መውጣበት ነው። ቆይ የሆነ ውሳኔ ወስነን ማለት ነው አልገባኝም። አልቀበልም ማለት ምን ማለት ነው? ማለት እየካድክ ነው? ለተምንድን ነው አላውቅም። ብቻ እኔ ብቻ ከዚህ ጭንቀት መውጣበትን መንገድ ፈልግ። ቆይ አንተ ብቻ ነው እንዴ ተጨነቀው? የፈለገ ብትጨነቅ ከኔ በላይ ሆኖ ማለት እየሰማሽ አይደል? እንዳልቀበል ነው ቆንጆ ነው ይጋለጠረች ይሻሉ ተራራቂያትና ደልሽ ነገሩን አብራርተ ከምትደባብሰው ነገሩን አብራርተ ነገር በቃ እኔ በዚህ ሰዓት የልጅ ኃላፊነት መወጣት አልችልም። መወጣት ማልችል ከሆነ መጀመሪያ አለመግባት ነው። ስለሱ አይወጣ ታስብም እንዴ አንተ? ስለዚህ ምን ነው መፍትሄው ምንድን ነው? መፍትሄው እኔ በቃ በዚህ ሰዓት ለልጅ ዝግጁ አይደለሁም። ለልጅ ዝግጁ አይደለህም በለጠ። ከዛስ በቃ እንደምታደርጉ አርጓት ማለት ወይ ደግሞ አልገባኝም። ምን እያልክ ነው ያለው? በቃ ሜት አታስጨንቂ። እንዴ ምን ማለት ነው? ሀሳብህን ለምን በግልጽ አትናገርም አንተ? ለምንድን ነው እንትን የምትለው? እንዴ ለጃሽ የምንም ሀሳብ መቀበል አብረስ ትጋደም ያላሰብከው ነገር አሁን ልጅ መጥቶ ብሎ ነገር አለ እንዴ? እንደዚህ ብሎ ነገር የለም በለጠ። ቆይ ሲጀመር መጨናነቅ አልፈልግም ቤዛ፣ ማርታ መጨናነቅ አልፈልግም። መጨናነቅ አይደለም እሷም እኮ አለች በለጠ። እሷም የያዘችው ይዛ ነው የምትጨናነቀው። ስነ ስርዓት ነው ያዝ። እኔ
እኔ እየቀለድክ ነው በለጠ እንደዚህ ነገር የምታደርገው። እዚህ ሳንዲ ተቀልዳለሁ ያምሻል እንዴ? መጀመሪያ ይሄ ነገር አለመምጣት ከመጣ ደግሞ እግዚአብሔር ነው ያለው ነገር መቀበል ነው ያለብን። የምን ነው አልፈልገውም ማለት እኔ ማመን አልቻልኩም። እኮ ነው የሚከበደኝ። ምኑን ነው ማመን ያልቻልከው? ቆይ የምሮቹ ና ቁጭ ብላ አዋራ ወሬት ነው የምትሄደው። ና በለጠ እንደዚህ ነገር ተፈጥሯል። የምር ነው አታልቅሽ እንዴ አታልቅሽ። ኧረ በመቤት አታልቅሽ አታልቅሽ እንዴ አታልቅሽ የሚለውን እየሰማሁት ነው እንዴ መብት የለውም አታልቅሽ። ግራ ስለገባኝ እኔ ምን ላድርግ ታዲያ? እሺ ቤዛ እኔ ምን ላድርግ? የኔ ችግር ነው ችግር ነው ማለት ነው። ችግር ነው ማለት በለጠ ነው ስለ ስራው ትነዝ የምርህን ነው ና ቁጭ ብላ ምንድነው እንትን ትለው ና ቁጭ ብላ አዋራ በስነ ስርዓት እኮ በቃ እሷን ሲጀመር መፍትሄ ልንፈልጋለን የመጣ ነው። ምንም እሱ እኮ አይመለከተውም አይደል? አንዴ ቁጭ በል እሷን አረጋጓትና የማረጋጋት ነው። አንተ ነገሩን ሳታረጋጋው ነገር ነው እንዴ የምትሉት? አረጋግታችኋት እንዴ ከጭንቀት መውጣት ፈልጋለሁ። አሁን የምትለውን ነገር እና በግልጽ ቁጭ በልና ንገረኝ። ችግር የለውም ምንም ብትል አልቀበልም ብትል ችግር የለውም። እና ቁጭ በልና የምትለው ማን ስለሆነ ነው ሲጀመረ ማን እንትን እንዴ በለጠ የምርህን ነው? ይሄ ነገር ተፈጥሮ ነው? ከሺ ከተፈጠረ አንተ እንደዚህ አይነት ሰው ነህ? ምን ላድርግ? ገና ብሎ ነገር የለም ብሎ ነገር የለም እንደዚህ ብሎ ነገር የለም። ሲጀመር በቃ አንቺ አታልቅሽ ምንም ታረሽ መፍትሄ ልንፈልግ የመጣ ነው። ብዬ ላስለቅሳት ፈልጊያለሁ። የራስ ጉዳይ ነው። መቀመጤ ምን ፋይዳ አለው? በለጠ መጀመሪያ እንደዚህ አይነት ነገሮች አለማድረግ ካደረክ ደግሞ አይደለም እንዴ ያለቀሰች እንደዚህ ማን ስለሆንክ ነው አንተ? እኔ ምን ላድርግ ታዲያ? እንዴት ምን ላድርግ? ትቀበላለህ የመጣውን ነገር እንዴ? ደፋር በጣም ደፋር ሰው ነው። ራስ ወዳድ ሰው ነው። እኔ ራስ ወዳድነት እኮ አይደለም በለጠ በጣም ራስ ወዳድ ነው። እንደዚህ አይነት ነገር እንዲፈጠር ተፈጠረ። በቃ እግዚአብሔር ያመጣው አይደል? ትወጣዋለህ። እሷ ምን ታድርገው? አንተ እንደዚህ አይነት ሰው አንተ ቆይ የምርህን ነው እንደዚህ ይወክ ያለ የምርህን ነው ለምን ታስጨንቁኛላችሁ? ጨናቀ ያው ተመጨረቁ እንደሚያስገርም እናት በሆዱ ያዘችው ልጅ ሳያስጨንቅ አንተ በለጠ የምርህን ነው ስላሴውስ ብቻ አሁን ይውላችሁ አሁን እዚህ ጋር ለመጨቃጨቅማ ከሷ ጋር ጨቃጨቅ ነበር፣ ግን እናንተ ተረዱኛላችሁ ብዬ ነው። አይ እንድንረዳ የፈለግከውን ነገር ተናገር በለጠ። የምር ነገር ተፈጥሮ ከሆነ እንድንረዳ የፈለግከውን ነገር ተናገር። በቃ እኔ ነፃ የምወጣበት ምን ነፃ የምትወጣው ምን አድርገህ ነው? መጀመሪያ አለማድረግ እንደዚህ ነገሮች እንዲፈጠሩ አለማድረግ። አንተ ወጣት እኮ ነው በለጠ። ስንት ነገር ማሰብ የምትችል ሰው ነህ አንተ። አውቄ አይደለም ያለው አውቃ አይደለም ያደረግከው ተፈጠረ። ይሄን ነገር የመወጣት ግዴታ አለብህ። ወደ ሰውን ተገደል እንደፈለግሽ አድርጌ ማለት በት የለም። ብቻዋን አለመጣችሁም። እሺ ክብርን ጠባቅ ሲጀመር እንደዚህ አይነት ስብዕና እንዳለ እኔ አላውቅም በለጠ። ይሄ እኮ ቤዛ አሁን እዚህ ጋር ቁመሽ የምትወስኚው ነገር አለ። ቦታው ላይ ስትሆኚ በጣም ብዙ አይነት ውሳኔ እኮ ምን ይፈጠር? እኔ አሁን አይምሮ ከሚፈነዳ መፍትሄው ምንድን ነው? ተናገርሻል። እኔ በቃ ልጁን እንዳትጨርሰው ምንድን ነው ያልከው? ምንድን ነው አንተ የፈለከው? ተናገር በለጠ። ቤዛ በቃ እኔ መጨነቅ አልፈልግም። ሲጀመር እኔ ነኝ። ኧረ ቆይ ተረጋጊ፣ ማርያምን ተረጋጊ። አንተ የምትለው እንደዚህ ተረጋጊ ፍቅሬ። አይልሽ እሱ የፈለገው ነገር ብቻ አይሆንም። እሺ በለጠ አንተ ከልብ ነው እንደዚህ አይደል? አንተ በለጠ ሴት ልጅ እኮ ነው ያውቃል እንዴ? ደረስ ላይ ቦርስ እሺ ምን ላድርግ? በቃ ኃላፊነት ትወጣለህ። ስለ ስርዓትን ያዝ። እንደዚህ ብሎ ነገር የለም። አልችልም ብሎ ነገር የለም በለጠ። አልችልም ብሎ ነገር የለም። በቃ ማችለው ነገር መጀመሪያ አለመግባት ነበረብን። እንደኛ ከኛ ማን አንድ ሰው እንደዚህ ሆኖ ቢሆን ኖሮ ትቀበለን ነበር? አንተ ዝም ትላለህ? እሺ አሁን እዚህ ጋር ስለ ጮክሽብኝ ምናምን ይኸውልሽ፣ ባንድ ቀን የሚወሰድ በለጠ ነው። ቁጭ ብለህ ታወራለህ። አዋራት ቁጭ ብለህ መፍትሄውን እራስህ ታመጣታለህ። ያመጣው ችግሩን ያመጣው አብረታ ሲቀጥል ደግሞ እኛ ምን እንድንፈጥርልን ነው? አስወርዱ እንድንል የመጣኸው እዚህ ነው። እናንተ ተቀርቡኛላችሁ። እኛ ሴት እኮ ነን። ወንድ መሰለህ እንዴ? ወንድነት ሴትነት ሳይሆን በቃ እናንተ ተረዱኛላችሁ። የኔን ጭንቀት ፈልጊዋለሽ? በለጠ አንድ ነገር ልንገርህ። አውቄ ነው ያደረኩት ማለት ነው እንዴ? አብረህ ተጋርማ ያመጣኸውን ታዲያ ምን ታደርግልህ ነው? መጀመሪያ መጠንቀቅ። አይ አልሆንም ካልክ ደግሞ ማሳደግ ነው ያለብህ። ተሳደጋለህ። ልጁን ማሳደግ አልፈልግም። የኔ አይደለም እንደው የኔ አይደለም። ከልብ ነው እንደዛ እያልክ ያለው? በቃ አላውቅም። ምን እንጃ በቃ እኔ ቆይ ግን ላንተ ብዬሽ ነገሮች ታውቃቸዋለህ አይደል? መናገር አይጠበቅብኝም። ስንት ነገር ላንተ ብዬ እንደተውኩ ታውቃለህ። ከዛውን ከልብ ነው የኔ አይደለም የምትለኝ? በቃ እኔ ተጨናንቄያለሁ ቤዛ። እኔ በቃ አይምሮ ሊፈነዳ። አንተ ስለተጨናነቅ የኔስ መበላሽት አለበት?
አውቄ ያደረኩት ነገር አይደለም። ምን ማለት ነው? አውቄ ያደረኩት ነገር አይደለም ማለት በቃ አርፈ ተቀመጥ። እናንተ ደግሞ ለሷ እኔ እንደማገዝ ለሷ ነው የምታገዙ። ያመጣኋት እኮ እናንተ ታሳምኗታላችሁ ብዬ ምንድን ነው የምናሳምናት? ለአንተ ማለት እንዴ ምን ጭንቅላት ነው ያለው? ድንግል ማለት ምን አይነት ጭንቅላት ማለት ባክህ በአፍላፊ አትካፈተን። መጀመሪያ ያመጣውን ነገር በስነ ስርዓት ጨርሰው። ክብር ይኖር መጀመሪያ ለሷ ክብር እንደሌለው ማኩ ያሳየኝ ና ተመለጠ ከዛ በጭ በልበናት ብቻ ወደዚህ ጋር ስለጮሃችሁ ምናምን የሚፈጠር ነገር የለም። ስለተጮኸ አይደለም ታማክረን እስከመጣ ድረስ የኛን ሀሳብ መቀበል አለብን። ሲጀመር ደግሞ ግዴታ ነው። ስለራስ ብቻ ታስብ። ይኸውልህ አሁን የመጨረሻ ውሳኔ ብቻ ንገረኝ። ምንድን ነው እያልክ ያለው? ፍላጎትህን ብቻ ንገረኝ። በቃ እኔ አልፈልግም ልጁን አስወርጁ። አንተ በለጠ ስነ ስርዓት ነው ያዝ። ሌላ ነገር አልፈልግም። እሺ ትውጣ። ስነ ስርዓት ነው ያዝ። ማጥይላን ስነ ስርዓት ነው ያዝ። ከኔ ጋር ትውጣ። ደግሞ ቁጭ በል አንተ። ጭራሽ ደግሞ ተጣምናም ትላለህ። ቆይ ተረጋጊ። ቆይ በለጠ ስነ ስርዓት ነው ያዝ። ቆይ ምንድን ነው ያላችሁ? ምንድን ነው ያላችሁ? ቆይ ተረጋጊ። አንዴ ተረጋጊ። ምንድን ነው የምትደጋገው? እንደማደብ አይደለም የጠራሁሽ። ተረጋግተን ቁጭ ብለን አንዴ መምታት ነው አይደል? አንቺ ቆይ እሺ እሺ አንዴ እንደዚህ ትለኛለህ? በለጠ ስነ ስርዓት ነው ያዝ። እንደዚህ አስብ። ስነ ስርዓት ነው ያዝ። በቃ አይ ጉዳይ ነው እናንተ ስነ ስርዓት ነው ያዝ። አንዴ እሺ እኮ ተረጋጊ። ቆይ ሚቶን እየሰማሽ ነው እንዴ? እኮ አይሆንም ይልሽ እኛ እኮ አንቺን እየደገፍን እኮ ነው። ተረጋጊ አንዴ። በለጠ ለምን ተረጋጊ? እኮ ምንድን ነው የምትይ? ቁጭ ብለሽ የምታወሪ እኮ ነው። ጭራሽ ዱላ ደግሞ እያወጣ እንዳለ ነው የሚሰማ። ምን እንዳልከኝ ግን ታውቀዋለህ? በቃ እኔ ማሳደግ አልችልም። ልጁን አስወርጅ። በለጠ ስነ ስርዓት ነው ያዝ። ደግሞ ካንተ ብሱ በለጠ ስነ ስርዓት ነው ያዝ። አይ ቤዛ አንቺ ነሽ እኔን ስሚኝ። እሺ እኔን ስሚኝ አንዴ። አንተ መልኩ አታወራ ከኔ ጋር ከኔ ጋር እኮ ምን ላድርግ? አንተ ተቀመጥ በቃ። እንዴ ምንድን ነው የምትለው? በቃ ይሁን አንዴ ስሚኝ። እኔን ስሚኝ። ለምንድን ነው አንዴ ማለት እኔ ስሚኝ። በማርያም አንዴ እኔ እራስሽን እኮ ነው የምትጎጂው። ለምን አትረጋጊም? እያለ ያለው እየሰማሽ ነው አይደል? እኮ ሰምቼዋለሁ። አሁን እሱ ያለው ይኸውልሽ አሁን እኔን ስሚኝ። ሳሪት ምረትን ስነ ስርዓትን ያዝ። በቃ እንደ ሰው አስብ። አትነሽ ነው አሁን ነው እንከው ጭራሽ ታስመችኛለሽ። ስነ ስርዓትን ያዝ። አንተ መውጣት ትችላለህ። እኔ ሴት አለማጣም ችግር የለውም። እንደው ይሄንና እኔ እናንተ ነው አንዴ ራስሽን ነው የምትጎጂው። አንዴ ቆይ እኮ አንዴ ከደኮኛል አይደለም። እኛ እኮ ነው በቃ ነው ተረጋጊ። እኔ ከሱ ጋር ተረጋግቻለሁ። በእግዚአብሔር ቆይ እንደዚህ ካለኝ በኋላ እንዳወራው ነው አንቺ ልሽኝ እንደዛ አይደለም። እኔ አላልከኝ እኔ እና እሱ ነው እሺ ጋር ወንድ ኮንክ ላከኝ ጋር ተረጋጊ። ልቀቂኝ በለጠ በማርያም አንዴ ተረጋጊ። በለጠ ስነ ስርዓትን ያዝ። እንዴ እንደሰው አስበው ተነሽ ነው እንደዚህ ሆንከው። በቃ እኔ ሐሳቤ ነው ይሄ ሐሳቤ ነው። ለምታወራው ነገር ስነ ስርዓትን ያዝ። ይሄ ቃላት ነው ራሱ አታውጣው። ይሄ እኮ ያሳፍራል እኮ ይሄ ይኸውልሽ አንድ ቃ ይኸውልሽ አሁን እኮ እውነታው ነው። ስንት ዓመት ሙሉ ማለት ነው። ሰው ልጅ አይደለም እንዴ ቃሉ ስታወራ አንተ አታፍርም እንዴ? እንደዚህ ስታወራ ተስማምተን እኮ ነው የመጣችው። አሁን እኮ ማን ተጋራ ማለት ደግሞ ተስማምተን የመጣ ነው እያልክ ነው። ምኑን ነው ተስማማሁት? ናናግሪ ምኑን ነው ተስማማሁት? እሺ ይኸውልሽ አሁን እናንተ ስታይ ነው የተቀየረሽ። አንቺ ልቀቂ እኮ ተረጋጊ። እሺ ተረጋጊ። እኛ መፍትሄ ልንፈልግ እኮ ነው። ምንም መፍትሄ ነው እየሰማሽ አይደለም የሚለው? እኔ እኮ ተረድቼሻለሁ እኮ። እና እሺ ምንድን ነው የሚለው? እኔ ከሱ ጋር ሄድሽ ብዬ ማውራት አለብኝ? ያውራኝ ልቀቂኝ በእናትሽ። ቆይ አንዴ ነው እግዚአብሔር አንዴ ሌላ ብሎ ማስለቀቅ እሱ ወንድ እኮ ነው። ያውራኝ አንዴ ቆይ ተረጋጊ። ኧረ በእግዚአብሔር ልቀቂኝ። አንዴ ተረጋጊ። እኔ እና እሱ ነው ወንድ እኮ ነው። ለምን ታውቃላችሁ እኮ እናንተ ጉቱና እኔ እና እሱ ነው። አንተ ሴት ሆኔ ነፍሳውና ና ከኔ ጋር አውራ። ከዛ ትደግመዋለህ ያንን ቃል ትደግመዋለህ። ከዛ እሺ መፍትሄ የምንፈልገው እኮ አንተ ተረጋግተሽ ነው። እንዴት ነው የምረጋጋው? እንደዚህ እያለ እኔ ኃላፊነቱን ወስዳለሁ። ልጅ አይደለም ስነ ስርዓት ያዝ። በለጠ አንተ ልጅ አይደለም ትላለህ
ሲጀምር ተረጋጊ። በእናትሽ አንዴ ብቻ ልቀቂኝ። አንዴ ማለት በማርያም ይሻላል አይደል? ኧረ በእግዚአብሔር አንቺ ምን ሆነሽ ነው እንዴ? ተረጋጊ። እሺ እኔ ይገባኛል ስሜትሽ እኮ እኔ ልክ ነው እያልኩ አይደለም። ተረጋጊ በማርያም። እሺ ነው አንቺ ታረጋጋሽ ማለት ምንድን ነው የምታደርጊው አንቺ ማርታ? እንዴ ስለ ስርዓት አትይዙ። ቁጭ በል ነው ቁጭ በል ያወራውን ነው ሁሉ ስለማታውቂ ተረጋጊ ነው ቁጭ በልና መፍትሄ ፈለጋ በሚለው እየሰማሽ ነው እኮ ወንዶ ሳይበግድ ነው ይቀበላታል። በለጠ ስነ ስርዓትህን ያዝ። ከየት የመጣው ስብና እንደዚህ ከየት የመጣው ማለት ነው? ታስበው ቆይ አንተ ልጅ ያለች እንዴ? ሲጀመር መጀመሪያ አክብራ አውራት ጡጣ ምናምን እንደዚህ ድረስ ተዳረሰ መብት እኮ ነው አይደል? መብት ነው በለጠ ምን ሆነች? ልጅቷ ከቤተሰብ ቤት አውጥተህ እናንተ ምንድን ነው ማትሽ በቃ እናንተ ታግዙልኛላችሁ እየሳለጣችሁ በጣም የምትገርም አንተ ለምሳሌ ነገር ከልብ ነው እንደዚህ እያልከው እንዴ? አራት ጩይ በፈጠራችሁ ስነ ስርዓት ነሽ። በለጠ ከልብ ነው እንደዚህ እየተናገርክ ያለው? በእናትሽ አንዴ ከማን ውጪ በእናትሽ አንዴ ይኸው በቃ እኔ ሀሳቤ አይቀየርም። ሆነም ቀረ ይኸው እዛ ጋር ተቀመጥ እንዳትቀመጥ አንተ ስነ ስርዓትን ያዝ። ቆይ እሺ አውሪ ይኸው እሺ አሁንም የሚለውን እየሰማሽ ነው። አንቺ ደግሞ በለጠ ስነ ስርዓትን ያዝ። እናውራት ስነ ስርዓትን ያዝ። ላውራት በቃ ስነ ስርዓትን ያዝ። አፍን ሰብስ ቤታችሁ ይቢባ አፍን ሰብስ እንዳታወራ በቃ ቁጭ በይ። ይኸው በቃ እሺ የሚለውን ልስማው። ምንድን ነው የሚለው? የተለየ ሀሳብ በለጠ ቆይ ልንገራችሁ። ይኸውላችሁ በጭቅጭቅ የሚመጣ ነገር የለም አይደል? አንዴ ተፈጥሯል። የተፈጠረውን ነገር ደግሞ መፍትሄ ነው የምፈልገው። እኔ በቃ በእርጋታ ነገሮችን ነው የምፈልግ። እሷም ከቤተሰብ ቤት የወጣችው አንተም ብላ ነው አይደል? አይተሻል። ቆይ ምንድን ነው ያወራሽ ነበረ? አንቺ የማታውቂው ነገር አለ። ይኸው ስሚኝ፣ በመጀመሪያ እናንተ እንደዚህ መሆናችሁ በጣም ነው እኔ እንጃ። እንዴት እንደዚህ ውሃ እንኳን ትደፊብኛለሽ አንቺ? ለምን ስነ ስርዓት ነው ማለት? ስነ ስርዓት ነው። አንደኛ፣ ሁለተኛ ተስማምተን ነው የመጣችሁ። እናንተን ስታይ ነው ሌላ ሀሳብ ምንድን ነው የተስማማሁት? እና እኔ ደግሞ አሁን ቢሆን አልፈልግም። አናግረኝ። ኧረ በድንግል ማርያም ይሄን ቃላት ጥሩ። ኧረ በድንግል ማርያም ዞር በይልኝ። በለጠ አንተ በለጠ ምን ጤነኛ ነህ? ምን ሆነህ ነው? ለምን ነው ቤዛ ታሳድጊልኛለሽ? ለምን አደረከው? ለምን አደረከው? በእናትሽ ለምን አደረከው? መጀመሪያ በቃ ሴት ናት፣ መብቷ ነው። የፈለገችውን የማድረግ መብቷ ነው። ትወጣታለህ የገባህበትን ነገር ደነዝ አንተ አስወጣት ላይ ያለ ኧረ በእናትሽ እንዴ! ኧረ በኪዳ ለምንድን ነው ማፍለግ? አንተ ለምን ማትነሳው ነው የማታደርገው? የሆነ ነገር ምንድን ነው የምትለው? አልፈልግም ማለት ለምን ነው እንደዚህ ሆነ? በለጠላችሁ እንደዚህ ሆንከው? መቼ ነው እንደዚህ ሆንከው? አንተ ቆም ተቀመጥሉኛለሽ። መቼ ነው እንደዚህ ሆንከው? እንደዚህ ቃላት እያወጣህ የምታወራው መቼ ነው? እረፊ። እኔ ከሴት ጋር አልደባደብም። በለጠ አለ ቤዛ ልቀቂ ባል ልቀቂ። አንተ ጤነኛ ሆነ ነው እንደዚህ ሆንከው? ኧረ በእናትህ ነው ማትለቂ። እኔ አይመረው ሰው ቆይ እሺ አንቺ ነሽ የምታስለቂው። እናንተ ናችሁ እንትን በለጠ ተረጋጊ። እኛ እኮ ናችሁ መፍትሄ እየፈለግን እየሰማሽ ነው አይደለም? ሰምቼዋለሁ። እሺ ምን ማድረግ ነው ያለብን? እኛ ከአንቺ ጋር ነን። ሁለተኛ እዚህ ቤት እንዳትወጪ ነው። ቤቴ ነው። ጨረሽ አልከምሶ ልቀቂኝ። ቆይ በዛ ልቀቂ። እኛ ከአንቺ ጎን ነን። ከአንቺ ጎን አንቺ ሰምቼዋለሁ። እሱ ያለው ነገር ግን ከጎኗ ከሆናችሁ ማለት ነው ሂዱ አንድ ላይ ወይ ደግሞ እኔ ከቤት እወጣላችሁ። ትወጣለህ። ትወጣለህ። ውጣ። አልወጣም። እንደው ትውጣ እሷ። እንዴ ጭራሽ ለኔ ለሷ ብላችሁ ውሃ ትደፉብኛላችሁ። በቃ ካልሄደች ፈልገው እንድትወጣ እሷ እናንተ ወጡ። የልጅ እናት እኮ ናት። እንዴት ነው የምትወጣው? እየተራገጠ ነያ ያሷ አይደለሽ እንዴ? ነይ እንጂ እንዴ! ውሃ የተደፋብኝ እኔ እያለሁ አንቺ ብር የምትይው እንዳታመጣ ወደ ባሴ ምጣላሉ እንዳታመጣው በቃ እንዴ! አታስጨነቂያት፣ እንግዳ እኮ ናት እኮ ረዘይል በቃ እንዴት ስትይ አልገባኝም። ግልጽ አድርጊልኝ። እኔ እያለሁ ውሃ የተደፋብኝ። እኔ ግን ኮራመት ሜቲ ትችላለች። ማርያም ያኔ ነው ያገዙት አረ በኢየሱስ እኔ አይተሽኛል። ማርያምን ውሃ በውሃ እኮ አሁን እኮ ለብሼ ልክ አንቺ ከወጣሽ በኋላ አብረን እንድንወጣ ነበር። ይኸውልሽ ነብሩ
ከተቆጣ አይመለስም። አንቺ በቃ ይቅርታ ነኝ ማርያምን እንዳትጠቀኝ ማሲ እንዴ እንዳትጠቀኝ ወደዛ ሂድ። ይሄ እኮ ለእሷ አይነሽን ክብር እኮ ነው እኮ ወደዛ ሂድ እንዴ ምን አደረኩሽ እኮ በቃ ተወኝ ሲያስጠላ እዛው ምዘጋው አይ እሷ እንግዲህ አላት እኔን ተወኝና እሷን ተንከባከቧት ሌላ ቀን ነው ተንከባከቧት አይሻል እንግዲህ ያላችሁን ክብር አይሻል አይደል ነይ እኔን እንከባከብሻለሁ የልጄ እናት የእሱ ስራ ነው ኧረ በስመ አብ ወልድ አንተ ኧረ እንግዳ ናት እሷ እንግዳ ናት አዎ እንግዳዋ ከኔ ጋር አስታርቂ አንተን እንኳን ተታረቀኝ ማርት ነይ ኧረ በፈጠረህ ዋሴ ክብረት ጠብቀን እኮ ቆይ አንዴ እኮ እናውራ ምንድን ቤዛ ላውራት ቤዛ አልፈልግም እንዳትመጣ በለጠ እንዴ ምን እየሆናችሁ ነው? በቃ ስነ ስርዓትን ያዝ እንዴ ከዚህ በላይ ብዙ ነገር እኮ ተቀራርበን እናውቃለን። ስነ ያዝ በቃ ስነ ስርዓትን ያዝ በለጠ። ይቅርታ አይ ዛሬ ይቅርታ ካልተባባልን ነገር ካደረ ጥሩ አይደለም። ዞር በልልኝ በለጠ። እመቤቴ ስነ ስርዓትን ያዝ። እንግዲዋ በጣም ቅር እያላት ነው። ዞር በልልኝ እኔ አገባኝ እንዴ አንቺ እንግዳ እመቤቴ ነህ እንዴ ምን እየሆንሽ ነው? በለጠ ዞር በል እመቤቴ ዞር በል ስልክህን ነው የምሰብረው እረፍ እሱ ተይው ሁሉ የእሱ ስራ ነው ለኔ እግዚአብሔርን ስነ ስርዓት ነው አይ ከሷ ጋር ታረጋ አይ እኔን ተይኝ በቃ ከሷ ጋር ግን ታዋቂያስ ሜቲ ትበላለች ምን ያልነበረኝ ማንሽ እኮ ችግር የለውም እሱ ችግር ሜቲ ትችላለች የልጄ እናት ያሽቀብጣሉ እና የዛሬው ቪዲዮ ቆይ ወደፊት ሰልፊ ማንም ይቀርጸን የለም ቆይ እንደውም በራሳችን ነው የምንቀርጸው ታያችሁ ማርያምን ታያችሁ እንዴ ማን ይለማመጣችኋል ማስረገዝኩ እንጂ አልገደልኩ ታያችሁ የራሳችሁ ጉዳይ እሺ ጋይስ ኩፍር ያሉት አያንዳግሩ ለቀም ምናምን የታወቀ አንድ ፕራንክ ካረግሽ አንድ ቀን ምናምን ተዘጋያለሽ። እኔ አሁን ልወጣ ስለሆነ ችግር የለብኝም። በጣም ደስ የሚሉ ልጆች ናቸው። እኔ በጣም ያደነኳቸው ስለማታውቂያቸው ነበር ሲወቆኝ ነው። እውነት አደፋችብኝ እኮ ደግሞ ለአንቺ እኮ ነው። እኔ ላጠጪው ነገር የለም እንደ አንቺ እኮ እዚህ ጋር ነበር እኮ የቀደሙ መቤቴ ላጠጪው ነገር አስቀረሳሽ ይኸውልሽ አስደፋሽብኝ። ይመቻቸው እውነት በጣም የሚገርሙ ሰዎች ናቸው። እና ጌት ዛሬ ቪዲዮአችን ይህንን ይመስል ነበረ። ቆንጆ ፕራንክ ይዤላችሁ መጥቻለሁ። በጣም ከብዙ ጊዜ በኋላ ነው የመጣሁት፣ ግን አሪፍ መካሻ ነው ብዬ አስባለሁ። እንደውም በጣም ብዙ ፕራንክ አስበን ነበር። አዎ ለካ መተሽኛል። ወይኔ ስሜት መቤት ይረስኪዋል የብሩ ላመሰለኝ እነሱ ደግሞ እንደዚህ አንቺ መጣሽ እኮ አንዴ በጥፊ መጣሽ። አንቺ ነሽ መጣሽ ተማን ነው ሁሉንም እኔ ነኝ የመጣው። አንዴ በጥፊ መጣሽ፣ አንዴ ደግሞ እንደዚህ አናት ይመጣሽ። በጣም ታቆኛል። እሱ ደግሞ ማርያም ያማል። እሱ ያማል። እኔ ደግሞ አረድም አናትን የሚመታኝ ሰው ይሁን እስቲ በቤት ያው ጥፊ ከዚህ በፊት የሚሆነ ቪዲዮ ስሰራ በጥፊ ለሳይ ጸጊ በጣም ነው የሚያመኝ። በቃ እና የሰራው ስራ እኮ ግን ያስመጣል። ወሬት አይደለም አንዴ ቤት ተነጋግረን ገብተን ትልኛለሽ ባንጂ አክቲቭ ውስጥ ከገባሁ በኋላ የምር ነው የሚመስለኝ። እንኳን መሳሪያ ይዘሽ አውቀሽ አስፈራሪ ብልሽ የምር ነው ነበር። ይመችሽ ብቻ ያበደ ቪዲዮ ሰርተናል። ጽጌ ቤት ኖር ደግሞ ያበደ ነበር። ጽጌ ትመታኛለች ማለት ጽጌ አናትን በል ተመስገን እንደው እግዚአብሔር። እና የዛሬ ቪዲዮአችን ይሄንን ይመስል ነበረ። ካሜራማናችን ምንድን ናት እቺ ሪንግ ላይት ናት። በጣም ጽድት አድርጋ እንደቀረጸችን ተስፋ አደርጋለሁ። መጀመሪያ ሙሌ አሁን በሪንግ ላይት ያለቀ ቪዲዮ ነው።
ሰብስክራይብ ማድረግ እንዳይረሳ። ቀጣይ ደግሞ በሚገርም ፕራንክ እመጣለሁ። ኩፍ በሉ ከፈለጋችሁ። ፕራንክ ስትሰሩ ፕራንክ ሰሩ። ምንድነው እንደዚህ ማለቃቀስ? መመለስ አለባችሁ። ካልመለሱ ይደብረኛል። እንደዚህ አስደንግጣችሁ አይወድሽ ፕራንክ ሰሩኝ። እኔ እኮ እናደዳለሁ ምናምን፣ ግን በቃ እኔ ደግሞ በምን እንደምከሳቸው ነው የማስበው። አሁን እነሱ ያኮርፉኛል ነው ስለምናገር። አይ ያስታውቃል። እነሱ ማን ይሰሩላል? እናደዳለሁ፣ ግን በቃ እኔም ደግሞ የሰሩ ቀን ነው ማታ ገብቼ በቤቴ እና እኔ ዛሬው ቪዲዮአችን ይሄን ይመስል ነበረ። እስከ መጨረሻው ስላያችሁን ከልብ እናመሰግናለን። ሰብስክራይብ ማድረግ እንዳይረሳ። ባይ ቡም 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 ነው የሚባለው። ቡም ቡም